ፈርድበት ነበር ጫና ስታደርጉብኝ የነበረው በኮመንት በስሜት አይደለም። የሆነ ነገር በስሜት አይሆንም፣ በማስረጃና በማስረጃ ብቻ ነው። ዛሬ እቺ ሰው መታ ውሸቴን ነው ስትል እኔ እንዳፍር እንድሸማቀቅ ነበር ያለ ማስረጃ ፈርጄላት። አያችሁ፣ እኔ አንድ ሰው ስላለቀሰ ብቻ ሀቅ አለው አለልም። እኔ አንድ ሰው ሀቅ አለው ብዬ የምቆመው ማስረጃና ማስረጃ ሲያመጣልኝ ብቻ ነው። አንድ ሰው ሀቢባ ሌባ ናት ሲል የሰረኩበትን ማስረጃ ማምጣት አለበት። ማስረጃ ካላመጣ ሲለፈልፍ ቢውል እኔ ሀቢባ ዴንታይ አይደለም። ግን ትናንትና እንኳን ያንን ሁሉ የኮመንት ጫና ተቋቁም ያለፍኩት አያችሁ። ዛሬ መሳለቂያ አድርጋችሁኝ ነበር። ትናንትና የእናንተ ኮመንት ጫና ፈጥሮብኝ፣ አዎ በቃ ሀቅ አለሽ ብላት ኖሮ እኔ ያለ ማስረጃ በፍጹም ከማንም ጎን አልቆምም። ያለ ማስረጃ የሰው ምስክር ኔቨር ተቀባይነት የለውም። ያው ሰው ቆሞ ከመሰከረላችሁ ይኸው በነጋታው መጥቶ እንደዚህ ውሸቴን ነው ይላል። ትናንትና ቆማ እዚህ ጋር 24,000 ህዝብ ባለበት ወንድሟ ላይ መስክራ ነበር። ዛሬ ፈገግ ብላ መጣ። ትናንትና ስለመሰከርኩት ምርት ቅርታ አድርጉልኝ፣ ውሸቴን ነው። አሁን መናገር ትችያለሽ። ጨርሻለሁ እኔ የራሴ በስነ ስርዓት ከመጀመሪያው ምን እንዳስገደደሽ ወንድምሽ ላይ ለመመስከር አብዬ እባክሽ ፕሊስ ታዳጅኝ። የምር ይቅርታ ጠይቋ፣ ይቅርታ ሁላችሁንም ይቅርታ። የምር 24,000 ህዝብ ባለበት መሀል የዋሸኋችሁ በጣም ውሸታም ነኝ። ይቅርታ፣ በቃ ይቅርታ። አሁንም አናምንም። ከነ ማስረጃ አቅርቢልን። የዋሸሁበት ምክንያት እከላይ እንደዚህ በይ ብሎኝ ካለሽ ያለሽን አካል ቮይስ ማስረጃ አቅርቢልን። ቮይስም ሆነ ቴክስትም ሆነ አቅርቢልን። እንደዚህ ዋሽልኝ ያለሽን አካል ላኩልሽ። አቡ ዋትስአፕሽን አሁን ላክሽልኝ። ኦኬ ከፍቼ እኔ አሰማለሁ። እኔ ያለ ማስረጃ ማንም ሰው ከመሬት ተነስቶ እንደዚህ ሲለኝ ልሰማ አልችልም። ከትልቅ ይቅርታ ጋር ኦኬ እሺ። ይሄ ቁጥር የማን ነው? ሴቭ አልተደረገም። አንሺው። አይዞሽ እንዳትፈሪ። ዘመናይ ነኝ። ዘመናይ ማለት አንቺ ነሽ አይደል ሶሊያና? እሺ ይሄ ቆይ ሳትደርስ እንዳታወሪ። አንድ የደወልሽበት ነው። እስካሁን እዚህ ጋር ምንም የሚያሳየው የተደዋወላችሁበት ነው። የመጀመሪያው ላይ 20 ደቂቃ ከ57 ሰከንድ አወርታችኋል። የመጀመሪያው ኮል ላይ፣ ሁለተኛው ኮል ላይ ቪዲዮ ኮል ተደዋውላችሁ 3 ደቂቃ ከ56 አወርታችኋል። ከዛ የሚቀጥለው እሷ ትናገር በይ በጽሁፍ እሷ ትናገር በይ። ከዛ በኋላ 2 ቮይሶች አሉ። ቮይሶቹን መስማት ፈልጋለሁ። ከዛ ሰማሹ ካንጂ እሺ፣ ሰማሹ ካጂ እሺ። ብዙ አታውሪ፣ መረጃ እየሰበሰበ ነው። እሺ ሰርቅ ያለው አትበይ። ለሱ እያገዘች ነው። እኔ ለሱ እያገዝኩ ያለሁት ጥሩ። እሺ አሁን እነዚህ ቮይሶች ላኪልኝ። 2 ቮይሶች እዚህ ጋር ያሉትን ቮይሶች ፎርዋርድ አድርግልኝ። ፎርዋርድ ቦቲም ስለሆነ ይሄ ቦቲም ነው አይደል? ሰማያዊ ቦቲም። ቦቲም ስለሌለኝ ስክሪን ሪከርድ ነው የምታደርጊው። ከስክሪንሽ ላይ ቮይሱን ትከፍቱና ሪከርድ ታደርጊዋለሽ። እንዴት ነው የሚደረገው? ቮይሴን ከፍቼ ቮይሱን ሰምቼ ከዛ ምን ላይ ነው ሪከርድ ማድረገው? ቮይሱን እንደዚህ ስክሪን አይፎን ነው ስልክሽ? ሳምሰንግ ነው። አይዶን ነው ስለ ሳምሰንግ ስክሪን ሪከርድ አላውቅም። እኔ ስለ አይፎን ራሱ ስልኩ ስላለው ጀስት ስላይድ ዳውን ታደርጊና ክብ ነገር አለች። እሷን ስትነኪ ሪከርድ ያደርጋል። ቆይ በቃ ግን መግባት ፈልጌ አይደለም። ሪከርዱ በዚህ መሀል እንዳይደለት ቶሎ በይ። ተደለተ ከተደለተ ማስረጃ ክፈችው። ከዛ ተመሰክሪያለሽ። መቅደስ እሱ ነው አይደለም? ያው ሁለታችሁ ውሸት ልክፈትልሽ። ይሰማል። መቅደስ የት ነው የምትሄጂው? እና ይበቃ ይኸውልሽ የሚለውን እኔ ልንገርሽ። መቅደስ እሱ ትናንትና መቅደስ መመስከር አለባት። አዎ ነው ብላ ግን ያው የእሷ ምስክርነት ውሸት ይሁን እውነት ፈጣሪ ነው የሚያውቀው። እንግዲህ በትልቁ አድርጊው፣ በትልቁ አድርጊኝ። እኔ ላሳይልሽ። በትልቁ አድርጊ። ቁጥር ስለሌለው ችግር የለውም። በትልቁ አድርጊ። እናንተ መጫወቻ አሁን እኮ ጭራሽ በጣም ያሳዝናል በእውነት። ያው አንዴ እሺ
ይሄኛው ማለት ነው። ይሄኛው ቦይስ ነው። ፈቹሽ የእሷን ቦይስ ልክፈትልሽ። ከጅምሩ ቦይሱ ልክፈት። ከዚህ አታሳይ። ቁጥር ባይኖረም ስልክ ስታሳይ ይዘጋል። ካጂሽ ካጂ ምን ማለት ነው? ካጂ ሰምተሹ ከዛ ብዙ አታውሪ ብዙ አታውሪ። ልክ እንደ ወንጀለኛ በውስጥ ምጽፊላት ለምንድን ነው? ከዛም በኋላ መረጃ እያውስጥ ነው። ከዛ ሰርቅ ያለው ከዛ ለእሱ እያገዘች ነው። እኔ ነኝ ለእሱ ያገዝኩ። አንቺን አይደለም። ከዛ የምታወራው የሆነ በስልክ የሚወራ ልጅ አለ አይደለ? ሰርቅ ያለው ለሚለው መረጃ እየያዘብሽ ነው፣ ሊያስከነስልሽ ይችላል ከማለት አንጻር ነው እንጂ በአንቺ በፍጹም አልመጣውም። በራሷ ጉዳይ ነው የገባውላት እንጂ ልንገርሽ፣ አንቺ ትናንትና ስታለቅሺ ህዝቡ ለቅሶሽን አምኖ እኔ ላይ ያ ሁሉ ኮመንት ሀቢባ ፍትሐዊ ሁኚ ማስረጃ የላትም እንጂ ሀቅ አላት እያሉ ያ ሁሉ ኮመንት ያለማቋረጥ ሲጽፉ ነበረ። ያን ሁሉ ፕሬሸር ተቋቁሜ እንደዛ ጫና እያደረጉብኝ በኮመንት ተቋቁሜ ሀቢባ ስሜትሽን ሳይሆን መረጃን ተከታይ እያልኩኝ ራሴን ገትቼ ትናንትና ተቋቁሜውን ያለፍኩትኝ ገባሽ? ዝም ብዬ የምነዳ ኖሮ በመንጋ ትናንትና በኮመንት ተነድቼ አንቺ ነሽ ሀቅ ያለሽ ብዬ ልጁ ላይ ፈርደንበት ተናግረ ነው ይወጣ ነበረ። ግን ፈጣሪ አየሻል ሀቅ ይቆያል እንጂ ያወጣ። አሁን ሁለታችሁን ማመን አልችልም። መቅደስም አሁን እውነት ታወር ውሸት ለአምናት አይደለም። አቡ እንደዛ አይደለም። እንድታዳምጭኝ ይፈልጋለሁ በህዝቡ ማለት ነው። መጀመሪያ ፈልጋለሁ ሶሊያና መቅደስ ትክፈተው ቮይሱን ከራሷ ሳይድ ትክፈትልኝ። ክፈች። ያው ይህ ድምፅ ስለማይሰማ ክፈችላት። እንዴት ነው የምከፍት? እዚህ ጋር ሁኚ። አንድ ስልክ ነው ያለሽ? አንቺን እንደዚህ ጅንን የሚያደርግሽ ምንድን ነው? እኔ ነው? አረ ሀቡዬ አይደለም። ማይትሉት አይደለም። የዋሸ ያጠፋ ወንድሙ ላይ በውሸት የመሰከረ አይደለም። እንቁላል የሰበራት መሲም ጅንን ኩርት ብለሽ ነው እየሳቅሽ መጥተሽ ትናንትና ስላደረግኩት ነገር ይቅርታ አድርጉልኝ። ላይ ወተት አይደለም የደፋሽው ወይም ዱቄት አይደለም የደፋሽው። ሁሉን ሰው እኮ ህዝቡን ይቅርታ አልኩኝ። ጅንን ደግሞ አላልኩም። እኔ እንደዚህ ነኝ፣ ተፈጥሮዬ ነው። ሀቡ መስሎች ነው የምር። ሀቡ ይቅርታ ስላደከምኳችሁም ሁላችሁን ይቅርታ ብዬ እኮ ጠየኩኝ። ሲምፕሊ ስላደከምኳችሁ ይቅርታ አድርጉልኝ እየሳቅሽ። እሺ የሳኩ አይደለም ማለቴ ስራዬ ስለሆነ ነው። ማለቴ የዋሸሁት ነገር እኔ ራሴን እንትን መጀመሪያው እኮ ለምን እንደዋሸሽ ለመዋሸት ምን እንዳነሳሳሽ አብራርተሽ ንገሪኝ። ከተጸጸትሽ ደግሞ የተጸጸተ ሰው አይስቅም። የጸጸት ምልክት አሳይን። እውነት ከተጸጸትሽ ወንድምሽ ላይ ባደረግሽው ነገር ወንድምሽን 24,000 ህዝብ ባለበት አደባባይ ላይ ማዋረድሽ ከጸጸተሽ፣ የተጸጸተ ሰው ግን እንደዚህ እየሳቅ አይደለም የሚያወራው። ከመጀመሪያው ጀምሮ ምን እንዳነሳሳሽ ንገሪኝ። የምር እኔ ዛሬም ነገም ይቅርታ እየጠየኳችሁ ነው፣ ሁላችሁንም ማለት ነው። 24,000 ህዝብ ባለበት ዋሽቻለሁ፣ ይቅርታ አድርጉልኝ። አይደለም ከመጀመሪያው ምንድን ያነሳሳሽ? ማን ነው መጥቶ እንድትዋሺ እየጠየቀሽ? እንደዋሽ እየጠየቀችኝ እሷ ናት። ማናት እሷ? ስም የላት ይቅርታ። እሺ ዘመናዊ እንድትዋሺ ስትጠይቅሽ በምንድን ነው የጠየቀችሽ? በጽሁፍ ወይስ በቮይስ? ደውላ ነው እንጂ ጠዋት ከእንቅልፌ ከመነሳቴ ደወለችልኝ። ራሱ መወራውን ራሱ አላውቅም ነበር ስራ እየሰራሁ ነበር። እንዴት እንመን? ቮይስ ወይም ቴክስት ማስረጃ ካላቀረብሽልን እንዴት እንመንሽ? ትናንት ዋሽተሽን ደውላ ቀጥታ ስልሽ ቡቴን ላይ ደውላ ስለሆነ ያወራችኝ ያወራሁትን ሰዓት እዩ እንጂ የለም ማለች። እኔ ደግሞ ያለ መረጃ ችግር ይኳላም ነው እኔ ችግር ማመን ያለ ማመን ልክ ነሽ። ምክንያቱም ዋሽቼ ስላገኘሽኝ እመኝኝ እያልኩ አይደለም፣ ግን ላውራሽ ልናገር ማለት ነው እንጂ መኑኝ አይደለም። መቼ ነው ቦት እንዳይየደወለችልሽ? ዘመናዊ መቼ ቀን ነው ላይ በመጀመሪያ ቀን የገባው ቀን ጠዋት ላይ ነው የደወለችልኝ። ጠዋት 6 ሰዓት ይሆናል መሰለኝ ገና ከእንቅልፌ ከመነሳት። ጠዋት 6 ሰዓት ደውላ ምን አለችሽ? ሀ ብላ ያለችው በዝርዝር ነገር ሙሉ ኮንቨርሴሽናችን ያለችኝማ አይድሽ እንድስተካከልልሽ እንደዚህ ሶሊያና ፋሽን ሚዩት ልታደርጊ ትቻለሽ? እባክሽ እህቴ እባክሽ። ይቅርታ። እሺ
መቅደስ ቀልጠፍ ብለሽ እንደ አንድ ጤነኛ ሰው እኔ እንደዚህ ቁጭ ብዬ እንደማወራሽ በእንደዚህ ቀን ጠዋት ላይ ሶሊያና ደውላ እንደዚህ አለችኝ። ያወራችሁትን እሺ አቡዬ የሰማችሁኝ ነዋ። ያወራንበት የመጀመሪያው ቀን ላይ የገባንበት በበነገታው ጠዋት 6 ሰዓት እኔ ቤት ላይቭ ላይ በገባሽ ማግስት ነው አይደል? ላይ ደወለችልሽ? አዎ ጠዋት ላይ አዎ። እኔ ቤት ላይቭ የገቡት መቼ ነው ቤተሰብ? ትናንትና ምንድን ነው ቀኑ? ትናንትና ምንድን ነው? ዋን ሰከንድ ሮብ። ትናንት ምንድን ነው? ሐሙስ። ከትናንት ወዲያ ሮብ። ሐሙስ ለጠዋት ነው ዘመናዊ ደውላ ለመቅደስ። ሮብ እኔ ቤት ለመጀመሪያ ቀን ገቡ ሮብ። ሐሙስ ጠዋት ዘመናዊ ጠዋት ደውላ ወንድምሽ ላይ መስክሪ ቃማ እንዲሰራልሽ አለች አይደለ? በጣም ጥሩ። አንቺ እኮ ታዲያ ሮብ ዕለት ገብተሽ ዘመናዊን እንደምታውቂያት ስጦታ እንዳመጣችልሽ ተናግረሽ ነበረ። ኢትዮጵያ እንደተገናኛችሁ የዛሬ ስንት ዓመት ስልሽ ተናግረሽ ነበር። ታዲያ ሮብ ዕለት የተናገርሽውን ነገር እንዴት ነው እሷ ሐሙስ ጠዋት ደውላ እንድትናገር የምትነግርሽ? ኦልሬዲ ሮብ ተናግረሽዋል እኮ። አዎ ሮብ ዕለት እኔ ቤት ገብተሽ ተናግረሻል። አንቺ ቤት ላይቭ ላይ በገባን ማግስት ነው ደውላ እንድመስል ነገ ስንቀርብ ሀቡ ቤት እንደዚህ ብለሽ መስክሪ አለችኝ ያልሽው። ስለዚህ አንቺ ከእሷ ጋር የገባሽው ሮብ ሆኖ ሳለ ሮብ ዕለት በአጋጣሚ ገብተሽ እኔ ጠይቄሽ እኔ መስቀለኛ ጥያቄዎችን የት አገኘሻት እንዴት አገኘሻት ስልሽ ጎንደር መታ ስጦታ ሰታን እንዲያርጋ ብለሽ ተናግረሽ ሐሙስ ጠዋት አንቺ ጋር በገባን ማግስት ደውላ ነው የነገረችኝ አልሽ። ስለዚህ ሐሙስ ጠዋት የሚደወልብሽን ስልክ አታንሺ። አስላይ በስልክ እየተመከርሽ እየመጣሽ እዚህ ጋር አዳዲስ ሀሳብ አታውሪብን። እኛ ያንቺ መቀለጃና መጫወቻ አይደለንም። ቆይ ቀኑን ሐሙስ ጠዋት ብለሻል። አሁን እዚህ ጋር የላክሽው ያወራችሁት የስተርዴይ ይላል። የስተርዴይ ሚንስ ቀኑ ሌው። ቆይ ዋን ሰከንድ እሺ ስጨርሽ ቶሎ ነው። እሺ ላይቭ ላይ ነው ተላታለሁ። እሺ ስራ አላ እኮ ችግር የለም። እሺ እመጣለሁ። እኔ እሰራዋለሁ ለጊዜው። ላይቭ ላይ ነው ተላታለሁ። ሴት ወንድ ላይቭ ሳልታያት ታባራኛለች። ኖ ችግር የለም። ችግር ላይ ስለሆነች ነው ብያለሁ። ግን አንቺ አትቆይ እሺ፣ በእናትሽ። እሺ አልቆይም፣ 2 ደቂቃ ብቻ። አቡዬ እሺ ይቅርታ። እሺ እኔ ሀቡዬ ይቅርታና ሴትዋ እየተናደደ አይሰማም፣ ድምፅሽ ታፍኗል። ሚውት አይደለማ አቡዬ። ትንሽ አውርቼ ነው የምወጣው፣ ምክንያቱም ሴትዋ ታባረኛለች። እዚህ ጨለማ ታባረኝ ደግሞ ኦልሬዲ ተባረሻል እኮ። አዎ ግን ደሞዜ በ30 ነበር የገባሁት እና ደሞዜን እስከምትሰጠኝ እየጠበቅኩ ነው። ስለዚህ ተባረሻለሁ ኦልሬዲ። አንቺ ከስራት እንደተባረርሽ ነው ዋትሳፕ ላይ ነገርሽ። እንደውም ማረፊያ ኢጃዛ ቤት አልኩሽ እኮ አብዬ። ግን ደሞዜን እስከምትሰጠኝ ግዴታ መስራት አለብኛ። አልሰራችን ብላም ባሰጠኝ ህገወጥ ነኝ፣ አልከሳት። ኦኬ ጥሩ ችግር የለውም። የ3 ቀን ባትሰጥሽም እኛ እንሰጥሻለን፣ አታስቢ። እሷ አያሳስብም። እውነታው ይውጣ ዋናው። እናንተ እሷ የደወለችልሽ ሐሙስ ጠዋት ከሆነ አንቺ ሮብ ዕለት እኔ ቤት ላይፍ ላይ ገብተሽ ኦልሬዲ ይህንን መስከረሻል። ሮብ ኬት አመጣሽው? ሐሙስ ከሆነ ሐሙስ ጠዋት ከሆነ ደውላ ነገረች ሐሙስ ብለሽ ኦልሬዲ እዚህ ጋር ጽፌዋለሁኝ። ሐሙስ ከሆነ እሷ ቀኑን ምናምን እኔ ዛሬ ራሱ ይጠፋብኛል። ቀኑን እርግጠኛ አይደለሁም። ቀኑን ታዩና አንቺ ጋር ላይ በገባን ማግስት ብለሻል። እኔ ግን ላይ በገባችን መጀመሪያ ላይ የገባውብሽ በበነገታው ጠዋት ማለት ነው። ማለት ማግስት ነው የሚባለው። አዎ አማርኛው አንድ ነው። ማግስትም ነገም አንድ ነው። ስለዚህ ሮብ እኔ ቤት ገብታችሁ ምንም የሚያስቅ ነገር የለም። ኦኬ የሰው ህይወት እያበላሽሽ አትሳቂ።
የሰው ህይወት እያበላሸሽ ነው። የወንድምሽን ህይወት ነው ያበላሸሽ። ሂዘ ቢዝነስማን ስለሆነ ስሙ ንጹህ ሊሆን ይገባል። ካለበለዚያ ማንም አይገዛውም። እንደዚህ አይነት አንቺ እንደመሰከርሽበት ጨካኝ አይነት ሰው ከሆነ ማንም ከጨካኝ አይገዛም። የወንድምሽን ህይወት እያበላሸሽ ሲምፕሊ ወተት እንደደፋ ህፃን እዚህ ጋር መተሽ አትሳቂ። ኦኬ። ውሸት ደግሞ በጣም አጸያፊ ነገር ነው። የዋሸ ሰው ሊያፍር ነው እንጂ የሚገባው እንደዚህ እየሳቀ እያላገጠ አይደለም ሊያወራ የሚገባው። አሁንም እቺ ልጅ ላይም እየዋሸሽባት ነው። ልንገርሽ አይደለ ሮብ መተሽ ሮብ እንዳንቺ ጥቅም የሰዎችን ህይወት እንደፈለግሽ ልትቀያየሪ አትችም። ሮብ መተሽ እዚህ ቤት መስክረሽ ስለ እሷ ተናግረሽ ሐሙስ ጠዋት ነው ደውላ የመከረችኝ እንድመሰክር ካልሽ ከየት መጣ? ሮብ ለታ ጭንቅላትሽ ውስጥ ማን ከተተው? ያንን አውቃታለሁ ጎንደር መታ ነበረ ስጦታ ይዛልኝ መታ ነበር የሚለው ነገር ከየት መጣ አንቺ ጭንቅላት ውስጥ? ስለዚህ አሁንም እየዋሸሽ ነው። እውነታውን ንገሪን። እውነታውን ብቻ ነው እኛ መስማት የምንፈልገው ከማስረጃና ከመረጃ ጋር። እሷ ይህንን ዋሽልኝ ብላኛለች ካልሽ ቮይስ ሪከርድ አምጭልን። ተደዋውላችሁ ከሆነ ላይ ስትደዋወሉ ሪከርድ አድርገሽ የማቅረብ ኃላፊነት አለብሽ እንድናምንሽ የምታወሪውን ነገር። ቴንክ ዩ በደወለችልኝን። እሺ በቃ ስለ ሮብለታው ምላሽ ስጭኛ። ሐሙስ ነው እሷ ደውላ እኔ ቤት ላይ በገባን በበነጋታው አልሽ። በነጋታው የሮብ በነጋታ ሐሙስ ነው። ሐሙስ ለታ ነው እሷ የነገረችሽ። ሮብለታ ኬታ ምተሽ ነው ታዲያ ያወራሽው? ገና ሳትመክርሽ ገና ዋሽልኝ ሳትልሽ አንቺ ኬታ መጣሽው? ብላኝ ነው እኮ ቀኑን ስላላወቅኩት ነው እንጂ ደውላ ብላኛለች። ብላኝ ነው እንጂ ፈጥሬ አይደለም። መቼም ማወራ የታምጥቼ የተፈጠረ ያወራል። አንቺ ጋር የመጀመሪያ ቀን በገባን በበነጋታው እኮ ነው ያልሽው። አንድ ያልሽው ለምንድን ነው እየተደወለ የምትመከሪው? ለምን ራስሽን ችለሽ አታወሪም? አይ እንደዛ አይደለም ማርያምን። እሺ መቅደስ፣ ከዚህ በኋላ ከተደወለ ስልክ እንዳታነሺ። ኦኬ አርጊባቸው፣ ቀዩን ንኪባቸው። ኦኬ በጣም ጥሩ። አንቺ ያልሽው አንቺ ጋር በገባን በበነጋታው ማለት እኔ ጋር የገባችሁት ሮብ ነው። በነጋታው ማለት ደግሞ ሐሙስ ነው። ሐሙስ ደውላ መከረችኝ እንድዋሽ አልሽ። ሐሙስ ደውላ ከመከረችሽ አሁንም ሌላ ሰው መክሮሽ ካልሆነ የመጣሽው እውነታውን ከሆነ የምታወሪው ሮብ ዕለት ኬት መጣሽው? ታዲያ እሷ ሐሙስ ነው ደውላ የመከረችሽ ዋሽልኝ ያለች። ሮብ ዕለት ኬት መጣ? ሮብ ዕለት እኔ ቤት ገብተሽ አንቺ ላይቭ ሪከርዱን አወጣለሁ። ሮብ ዕለት እኔ ቤት ገብተሽ አውቃታለሁ መታ ስጦታ ይዛልኝ መታለች። የመጣች ጊዜ መቼ ብዬ ሳፋጠጠሽ ዶክተር አብይ የመጣ ጊዜ የምህረት አዋጁ ጊዜ አለች እሷ። ስለዚህ ያ ማለት የዛሬ ስንት ዓመት ነው? 5 ዓመት 6 ዓመት አላችሁ። ኦኬ ሮብ ዕለት ኬት መጣሽው? ሐሙስ ከሆነ የደወለችልሽ ይህን መልስ ነው የምንፈልገው። ሀቡ እኔ ደውላ እንደዛ ብላኝ ነው እንደዛ ያወራሁት። ተመሳስለብኝ ሊሆኑ ይችላል። እሷ እንደዛ ብላኝ ነው ሀቢባ ያወራሁት እንጂ ፈጥሬ ከየት አምጥቼ ከየት ብዬ እንዴት ላወራሽ እችላለሁ? ማስረጃ ልታቀርቢልኝ ትችያለሽ? ማስረጃ የደወለችልኝ ማስረጃ ነው። ለምን ደግዳች? ቅድም ሐሙስ ጠዋት አልሽ በበነጋታው አንቺ ጋር በገባን በበነጋታው በአንቺ ቋንቋ ነው እያልኩ ሮቢውን አላውቅም እንጂ ያው ያወራነበት በበነጋታው በገባችሁ በበነጋታው። እሺ ከመደወሏ በፊት ነው እኔ ጋር የገባችሁት። የዛኔ ኬት አምጥተሽው ተናገርሽ እኮ ነው የምልሽ። አቦ እኔ ብቻ እሷ ደውላ ነው እንደዛ ያልኩት እኮ። በበነጋታው አላልሽም? አንቺ ጋር በገባን በበነጋታው ብዬሻለሁ። በበነጋታው በፊት እኔ ጋር ስትገቡ ኬት አምጥተሽዋልሽ? የደወለችው በበነጋታው ከሆነ አቦ ይቅርታ አርግልኝና ደወለች ያለችበትን ቀን ስክሪንሾት አርጋ ቀኑ ይናገር የለ። አሁን እኔ ከአንቺ ጋር ትላንት ካወራው የስተርዴይ ብሎ ይናገራል። የስተርዴይ እኮ የስተርዴይ ነው የሚለው ልካልኛለች። ሐሙስ ደውላ እሷ ደግሞ ሮብ ዕለት እኔ ቤት ገብታ አውርታለች። ስለዚህ እሷ የደወለችላት ሐሙስ ከሆነ ረቡዕ ዕለት አላወኩም። አንቺ እኮ አሁን ፍርድ ቤት ቢሆን ቆመሽ ወንድምሽ ላይ የመሰከርሽው የሞት ፍርድ ቢፈረድበት አረብ ሀገር ላይ ቢሆንና ያላረገውን አረገ ብለሽ መስክረሽበት ወንድምሽ ላይ የሞት ፍርድ ብታስፈርጂና ወንድምሽ ከተገደለ በኋላ መጣሽ ይቅርታ ትናንትና እኔ ወንድሜ ላይ የመሰከርኩት በውሸት ነው ብትይ እንዴ? የውሸት ምስክርነት መስጠት እኮ ትልቅ ወንጀል ነው። ዛሬ ሚዲያ ላይ ወጥተሽ ትናንት 24,000 ህዝብ ባለበት የመሰከርኩት ውሸት ነው አልሽ። ምን ሶሊያና ድሃ ናት፣ ምንም ልሰጥሽ አትችልም። ስለዚህ ምን አነሳስቶሽ ዛሬ ትናንት የተናገርኩት ውሸት ነው ልትይቻልሽ? ምን ቃል ተገብቶልሽ? ምን እሱን እኔ ጅል አይደለሁም። ዝም ብዬ የሰጡኝን አልቀበልም። እንደውም በሶሊያና ጉዳይ በደንብ እንዳጣራ በደንብ እንድፈትሽ ነው የሚያደርገኝ ይሄ ነገር። አውዬ ጀግና ነው ልሻለሁ።
አቅሻለሁ ብላ ሮብ ዕለት መስክራ ሐሙስ ነው ደውላ አውቃታለሁ በይልኝ አለችኝ። ሮብ ዕለት እኔ እኮ ቀን በደንብ ይዛለሁ። እያንዳንዱን ነገር እኮ እኔ እጽፋለሁኝ እኮ እኔ እኮ አይምሮዬ እንዲይዘው ነው። ወረቀት የያዘውን አይለቅም። ለዛ ነው እዚህ ቤት የሚመጣውን ሰው ሁሉ የጠፋ አፋልጊኝ ሲል እንደዚህ ሆንኩ፣ በባሌ ተበደልኩ፣ እንደዚህ ሆንኩኝ፣ የሆነ ነገር ሆንኩ፣ በደላላ ተበደልኩ ሲል እያንዳንዱ የደላላውን ስም ምን ሆነ፣ ስንት ብር ምን የሚለውን የምጽፈው ነገ መጥተው ቢክዱ ወረቀት ይዞታል ብዬ ነው። ገና ላይቭ ሪከርድ ለማውጣት ለመቆራረጥ ምናምን ከምለፋ ጊዜን ከማባክን ብዬ። ቴንኪዩ መስዬ እኔ እናት። ይሄኛው ደግሞ አዲስ ጊፍት ምን አይነት ነው? ምንድን ነው የሚለው? ይሄ ስፔሻል ጊፍት ጋላሪ ላይ ምንድን ነው ስሙ? ኮሚኒቲ ሴሌብሬሽን። ቴንኪዩ መስዬ። ስህተት ማን ነካው? መቅዲ ወጣች ስክሪንሻቱን ልታመጣ። ስክሪንሻቱን እስክታመጣ ሶሊያና አንቺ መቀጠል ትችያለሽ። ለእያንዳንዱ ለምታናገሪው ነገር ማስረጃ ታቀርቢልናለሽ። እሺ ሀውዬ አመሰግናለሁ። አሁን ለተናገረችው አሁንም ወደቅ ምንድን ነው የሚያሻሩት? ያንን ገሹ ብዬ ጠየኳ። ስልክ ደውዬ በጣም ተቀይረሽብኛል፣ ስለተቀየርሽ አለች። አለቀ። ያወራነው ሪከርድ አለ። አንድ ያጠፋሁት ነገር የለም። ስክሪንሽት አድርጌም ልኬልሻለሁ። ስክሪንሽት እኮ መስማት አንችልም እኛ። ቮይሱ አሰማሻለሁ። ቮይሱን ፎርዋርድ አድርጊ ወይ ደግሞ እዛው እያለ ስክሪኑን ግን ወደ ላይ አታርጊው። እሺ እናቴ፣ ይዘጋል። አርገሽ ቮይሱን ክፈችው እስከ መጨረሻው ድምፅ አርገሽ ያወራችሁትን። እሺ እሺ። የመቅደስ ስም አጸደ መሆኑን እንዴት አወቅሻለች? ባታውቂያት እንዴት አጸደ ነው ማለት? እዛ ጋር ስታወራ ዘመናዊ ብዬ ሳወራ ስለደነገጠች አንቺ መቅደስ በሚለው አላወቋትም። አሁንም መልኳ ጠፍቶብኛል። አጸደነሽ ጋይስ። ሮብለታ እማዬ ትሙት ላይቭ ሪከርዱን አወጣለሁ እኔ። ሮብለታ በአጋጣሚ ስለተገናኙ መቅደስን አንቺ አጸደነሽ ብላ ጠየቀቻት። ኢፍ ዩ ሪሜምበር ጋይስ፣ ለሀቅ የምትመሰክሩ ካላችሁ እኔ ማስታውሰው አቡዬ አጸደ ስሟ ነው። እዚህም እኛም አጸደ ነው የምንላት። ማባኝ እኮ አንቺ እኛ እናቅማ አጸደ እንደምትሏት በምናውቃለን። መቅደስ ነው የሚለው በመቅደስ ነው እዚህ ቤት የገባችው። ለመጀመሪያ ጊዜ ነው ያየናት። መቅደስ የሚለው እየታየ እኔ መቅደስ እያልኩ እየጠሯት እሷ ወደ ላይ አየቻትና ሶሊያና እታች ነበረች። መቅደስን እንደዚህ እላይ አድርጊያት ነበር። ከዛ አጸደንሽ አለቻት ስትላት አዎ አለቻት። ሶ ሺ ዲድንት ሰርፕራይዝ ዘይ ኦልሬዲ ኖ ኢች አዘር። አንድ ነገር ሀቡ ይቅርታ፣ አንድ ነገር ብቻ እንዲጣር ማለት እየጠራ እንዲሄድ ስለፈለግኩ ነው። አሜን ማለት ከፍቅር ጋር እየተካሰሰች የነበረችው ልጅ ነች። አወቅሻት አይደለ? አሜን እና ሶሊያና ከመቼ ጀምሮ ነው የሚተዋወቁት? እንዴትስ አሜን ፍቅርን ልትከስ ሀቡ ቤት ስመጣ ሶሊያና ተከትላ መጣች። ከዛ አሜን አምጥታት ነው የሚሆነው። እሷንማ አሁን እኮ ጉዳያችን የአሜንና የሶሊያና በኋላ እንሄድበታለን። አሁን ጉዳያችን የመቅደስና የሶሊያና ነው። ማንም ከዚህ መስመር እንዲያወጣኝ አልፈልግም። እኔ መቅደስን ዛሬ ማን ነው የላካት እዚህ ቤት? ውሸቴን ነው ትናንትና ብላ ምን ቃል ተገብቶላት ነው? ማን መክሯት ነው? ምን ተስፋ አድርጋ ነው? ይህንን እውነታ ማወቅ ፈልጋለሁ 100%። እነዚህ ሁለቱ እንደሚተዋወቁ ማስረጃ ሮብለታ የሮብለታውን ላይቭ ሪከርድ ዳውንሎድ አድርጌ ያቺን ፓርት ቆርጬ አወጣታለሁ። ለምን ይቺኛዋ ሴትዮ ሶሊያና በቪዲዮ እንደገባች ቪዲዮ አብሪ ብያት ቪዲዮ አብርታ መቅደስ በቪዲዮ ነበረች። መቅደስ ከላይ ነበረች። ልክ እኔና ሶሊያና እንዳለ ነው ከላይ ነበረች። መቅደስና እኔ እንደዚህ ከላይ ነበርን። ሶሊያና አንቺ ያለሽበት ቦታ ምስር አንቺ ያለሽበት ቦታ ታች ነበረች። ከዛ ወደ ላይ አየቻትና አጸደነሽ እንዴ ብላ ጠየቀቻት። ከዛ አዎ አለቻት። እማታውቂው ሰው እንዴት ሰፕራይዝ አትሆንም? የማይተዋወቁ ከሆነ እንዴት አወቅሽ አትልም? እኔ አሁን አንድ ማያውቀኝ ሰው ሀቢባ ነሽ ሲለኝ ይቅርታ እንዴት አወቅሽ እንተዋወቃለን ብዬ ነው የምጠይቀው ያንን ሰው እንጂ አዎ ነኝ አልልም። አዎ ነኝ አልልም። እንዴት አወቅሽ ይቅርታ እንተዋወቃለን እላለሁ እንጂ አጸደነሽ ስትለኝ አዎ ብዬ እንዴት ነሽ ደህና ነሽ ደህና ነሽ ምናምን ተባባሉ። ሶ እንደሚተዋወቁ ያንን ላይቭ ሪከርድ አውጥቼ ያችን ፓርት ቆርጬ ስቶሪ ያደርግላችኋለሁ። አንድ አሁን ትመለስና መቅደስ ትግባ። እሺ ቀጥ ያንቺ ሶሊያና ከአሜን ልጀምርላችሁ። አሜን ጋር የገባሁት ከአንቺ እንድታስገባኝ ሪስኩ
እኔም ከተጀመረ አይቀር ይህን ሰበብ እኔም ልጠቀመው፣ እኔም ተበዳይ ነኝ አስገብኝ ብዬ ለአሜን ሪከርድ አደረኩላት። መግባት ከፈለሽ ኮድ አሰጥሻለሁ፣ ስክሪንሻት አድርገሽ ፕሮፋይልሽን ላኪልኝ፣ ከሀቢባ አስገባሻለሁ አለችኝ። ከሀቢባ አስገባችኝም ደግሞ በቀደም መቅደስን ሳያት የመቅደስን ቁጥር ፈልጌ እንትን ሴንድ አርጊልኝ አልኳት። ሴንድ አረገችልኝ። አለቀ። ከአሜን ጋም አልተዋወቅም። ከመቅደስ ጋም እዚህ ሳያት መልኳ ተቀይሮብኛል። በመቅደስ አሁንም በመልኳ አላቃትም፣ ተቀይራብኛለች። አጸደ ነሽ ስላት ነው በስሟ ያወቅኳት ማለት ነው። እና የፍቅር እህት ነኝ ስትል አጸደ እንደሆነች አወቅኩኝ። ትንሽ እህቱን አውቃለሁ፣ ትልቅ እህቱን አውቃለሁ። መልኳ ጠፍቶብኝ ነው እንጂ በቃ ላይቭ ሪከርድ እናውጣዋለን። ወይም እርግጣለች አንዳችሁ ሄዳችሁ ዩቱቤ ላይ ዳይሬክት እኔ ላይቭ ዩቱብ ላይ ስለሚተላለፍ ዩቱቤ ላይ ሄዳችሁ ወደኋላ የሮብ ለታ ላይቭ ወደኋላ አድርጋችሁ ያችን ፓርት አይታችሁ ንገሩ የኔ ፋሚሊዎች አንዳችሁ እና ከዚህ ጋር ግን መናገር የምፈልገው በሰው ህይወት ማለት ነው። እኛ እንደ ሴት የሰውን ስም ልወነጅል፣ የሰውን ስም ላጠፋ ወይም ደግሞ በሀሰት አስመስክሬ ለፎሎ ገብቼ አይደለም። እንዳንዲት ሴት ተበዳይ ሁኜ በደሌን ለማሰማት ነው የገባሁት። እያንዳንዳችሁ ግን ገብታችሁ ለዚህ ምስክር ሁናችሁ ለምትገቡ እውነት እግዚአብሔር የስራችሁን ይክፈላችሁ። ሌላ ምንም አልልም። ከምስር ጀምሮ ሁላችሁም ማለት ነው። ሶሊያና ስለማን ምንም ማለት አይቻልም እዚህ ቤት። ይኸውልሽ በውሸት እየመሰከረብሽ ያለ አካል ካለ አንቺ በፈጣሪ ታምኛለሽ? አምናለሁ፣ በደንብ አምናለሁ። አለቀ። በፈጣሪ የሚያምን ሰው በፈጣሪሽ የምታምኝ ከሆነ አሁን የተናገረችውን ገብታ ትናገር። ሌላው ደግሞ እንዲታወቅልኝ የምፈልገው እሱ ከእሷ ጋር ምንም አይነት ግንኙነት አልነበረኝም ብሎ ተናግሯል። እና የድምፅ ሪከርድ ማላከለት መቼ ነው የተላከለት? እሱ እስከ ቀኑ ነው የሚናገረው እና ቀኑን ጨምሮ ቢነግረኝ ይሄን ድምፅ ሪከርድስ ከማን ነው ያገኘው የሚለውን። አንዴ ይቅርታ ሶሊያና፣ ምንድን ነው የምትይው? አላቃትም አላለም። አዎ እሷ ናት ዱባይ ያመጣችኝ። አዎ ግን ስራ አላስጀመረችኝም። ስራ እኔ ነኝ ያስጀመርኳት። ለዚህ ደግሞ ማስረጃ የለንም። ለምንድነው ያለ ማስረጃ እንድናምንሽ አይደለም እሱን አይደለም ሀቡዬ፣ እሱን አይደለም። ቪዲዮ ከአንቺ ጋር የላከልሽ የድምፅ አለ። ቪዲዮውን በድምፅ አድርጎ ነው የላከልሽ። ቪዲዮ ነው ቪዲዮ በድምፅ እኔ ያለሽ እጄ ላይ ያለው ቮይስ ነው። እሱ ደግሞ ብልግና ቮይስ ስለሆነ እኔ እንደ ሴት እንደ እናት እዚህ ጋር ለምንድን ነው የምትደውልብኝ? ቆይ አንዴ እዛው እሺ ቆይ አንድ ቮይስ ላሰማችሁ እዚህ ጋር። ይሄ ድምፅ የማን እንደሆነ ምስር የምታውቂ ከሆነ ንገሪኝ። ስሚውና ዘመናዊ ፍቅር ቤት ሆንስ እኮ ቆየኔ በጣም ያስሮጣል አካውንት ይቅር። ዘመናዊ ፍቅር ቤት ሆንስ ቆይ የማይሰማ ከሆነ በአይፓድ ይከፍትላቸዋል። የስልኬ ድምፅ አሮጌ ስለሆነ ብዙም አይደለም። በአይፓድ ልክፈትላችሁና አንቺ ድምፅ እኔም አውቃለሁ። እውነተኛ ስምሽ ዘመናዊ ነው? እኔ ስሜ ዘመናዊ ነው። ልጅቷን እስቲል አውቃታለሁ። ድምጿን የሰማሁት ማለት ነው። ታዩ ከአንቺ አይደለም የምፈልገው ስሟን ከምስር ነው። ምስር ስሟን እንድትነግረኝ እፈልጋለሁ። የቱን ነበር አሁን የከፈትኩት? ዘመናዊ ኦኬ ተኛ ሴቄልሽ 10,000 ድራም ቆይ ነበር ከዩቱብ ላይ ማወቅ የፈለግሽው? አቡዬ ሮብለታ እነሱ የገቡ ጊዜ ሶሊያና በገባች ሰዓት ቪዲዮ አብርታ እንትን አጸደንሻለን ባለቻት ሰዓት ወይ ላሳብ እያየሁልሽ ነው ማሪ፣ የእውነት የሚመሰክሩ ሰዎች እያየሁልሽ ነው። ቆይ ላውጣልሽ ነው ማሪ። አግኝቼልሻለሁ የመጀመሪያውን ፓርት እንደገባች
ኦኬ በቃ እሱን ፓርት ነው የምፈልገው። ልክፈትልሽ? አዎ ክፈችው። የዋጋ ልጅ ነሽ? ዋጋ ማለት ነው የፍቅር እህት። እሺ እሺ፣ እንኳን ደህና መጣሽ እህቴ። አውዬ እንኳን ደህና ቆየሽ። እንዴት ናችሁ? ደህና ነን። ምንድን ነው የገጠመሽ? ነው ስሜ ዘመናዊ ነው። በኦሪጂናል ስሜ ልንገረው እንዲያገኝ ማለት ነው። እኔ ልናገር የምችለው ስለ ራሴ ነው። ስለ ራሴ ጉዳይ ነው። ሰበቡን ስላገኘሁት ነው የምናገረው። ከአሁን በፊት ፍቅር ወደ ኢትዮጵያ አምጥቼው ስራ ካስጀመርኩት በኋላ እኔን ወደ ኢትዮጵያ ከገባሁ በኋላ እሱ ጋር በምኖርበት ታይም አረገዝኩ። ሳረግዝ ምን ይለኛል? ኢትዮጵያ ስገባ ከኔ የምትወልጂው ልጅ የኔ ችግር ስላለብኝ አለኝ። የኔ የምትወልጂው ልጅ ችግር ስላለብኝ አካለ ስንኩል ነው የሚሆነው፣ እናም የመተት ችግር አለብኝ አለኝ። ኢትዮጵያ ገብቼ ያንን ልጅ እንዳስወርደው ተገደድኩኝ። ለምን ይሆንብኛል በሚል እኔ አርበሻን ያመጣሁት እኔ ነኝ። እንዴት አድርጌ እንዳመጣሁት የሰው ምስክር ነፍ አለኝ። ብዙ መከራ ሰርቶኛል። አጸደነሽ የምትልበትን ፓርታ ነው የምንፈልገው እኮ መጀመሪያ እንደገባች ታሪኳን ሳትጀምር ይኸው እንደገባች እኮ የእንትና ልጅ ነሽ ብላ ያለቻትን የዋጋ ልጅ ነሽ አለቻት። አዎ መጀመሪያ የዋጋ ልጅ ነሽ ያለቻት ፓርት ማለት ልክ እንደገባች አጸደነሽ ያለቻት ፓርት ላይ አጸደነሽ ስትላት እንዲያረ መቅደስ ነው ስሟ ብያለሁ እኔ እንደውም እዚሁ አካባቢ ልክ እንደገባች ነው ይሄ ቪዲዮ ያበራችበትን ፓርት ልክ እንዳየቻት ነው አሁን እኔ ከፈትኩልሽ እኮ። ወይ ታሪኳን ተናግራ መሀል ላይ ነው ብቻ የሆነ ፓርት ላይ መሀል ላይ ይሆናል። እሱን ልክፈትልሽ። አሁን ከዚህ በኋላ ያለው ሰከንድ ትንሽ ስለሆነ ልታገኙ ትችላለሽ። እሺ እሺ። ማለት ክፉ ሰው ነው፣ ክፉ አይገልጸውም። ምን ሆነሽ? ኧረ ወይኔ አቡ አንዴ ከተረዳችኝ እኔ መናገር ያለብኝ ተናገር ለውረድ ካላመናችሁ ደግሞ እሺ ውሸታም እንደሆንኩ እሺ። ከአንቺ በላይ ታማኝ እዚህ ምድር ላይ ለምን እናምንሻለን? እንጀምሪ ማለት የመኑኝ አይደለም መናገር ያለብኝን ግን መናገር እችላለሁ ወይስ አልችልም? ልንገርሽ አንድ ነገር አሁን እዚህ ህዝብ ፊት ምነግርሽ ከትንሽ ጊዜ በኋላ ቆይተሽ መተሽ ይቅርታ አድርጉልኝ እኔ የዛለታ ገብቶልኝ ነበር፣ አሁን ግን ቃል የተገባልኝ ነገር ስላልተደረገልኝ ብለሽ መተሽ ሚዲያ ላይ ብታወሪ እኛ የአንቺ መቀለጃም መጫወቻም አይደለንም። ስለሚደርስብሽ አይደለንም። የጻፈችልኝንም የጻፋልኝ ሳይሆን ደውላልኝ እኮ ልኬልሻለሁ። አላየሽውም? ቲክቶክ ፎሎ አድርጋን የመጣችብኝ ላይቭ ላይ አይታኝ እኮ ብያለሁ። ግን እንትን ነው እሷ ናት የደወለችው። ሁሉ ነገር የምታወሪ ውሸት ነው። ውሸት ከሆነች መናገር ያለብኝ ብቻ ተናገር። ለውረድ እሺ ተናገሪ። ነው አልናገር። ፈቃደኛ ካልሆናችሁ ማለት ነው። ተናገሪ፣ በእናትሽ ተናገሪ። እሺ እሷ ደውላ ነው ያወራች። እሷ እኔ ከገነንተን ነበረ ይሰማል። አዎ ይሰማል በደንብ። ከዛ የሆነ ቦታ ሻይ ቡና እያነ እያወራን ምናምን ስለ ፍቅር ዲዛይን እንዴት ማድረግ እንዳለብን ምናምን እያወራን እያለነ እያወራን ምናምን በዚህ እኔ አልስማማም ብዬ ተነስቼ እንትን አልኩ ማለት ነው። መቼ ተገናኝታችሁ? ተገናኝተን ነበር። መቼ? ቀኑን አላስታውስም መቼ እንደሆነ ማለት ነው። ይባል በጣም መቼ እንደሆነ ቀኑን አላስታውስም። እኔ እንጃ መቼ እንደሆነ አላስታውስኩም። ሀቡ ስትገምቺ ሳምንት 15 ቀን። ከዛ በዚህ ነገር አልስማማም ብዬ ስትገምቺ ቀኑ 15 ቀን ሳምንት ምናምን ስንት ጊዜ ሆነዋል ሻይ ቡና ካላችሁ? ቀኑን አላስታውስም። በግምት ዝም ብሎ መናገር ይቻላል። አዎ ገምቺ፣ ችግር የለም እናግዝሻለን እኛ።
ቆይ ነገራት አንዴ ጠብቁ። ትንሽ ተመክራ ደግሞ ትመለሳለች። አይ እቺ ልጅ ሕክምና ሳያስፈልጋት አይቀርም። ምክንያቱም ለመጀመሪያ ጊዜ የደወለችልኝ ሐሙስ ነው ብላ ዛሬ አርብ ነው። ትናንትና ነው ለመጀመሪያ ጊዜ የደወለችልኝ አለች። ትናንትና ለመጀመሪያ ጊዜ ይደውላላት። መቼ ነው ይሄ ተገናኝተው ሻይ ቡና ያሉት? ቀኑን ስላት አላስታውሰውም። ምስር የምትሉኝ ሰዎች እኔ ምን ሆንኩኝ? ጋይዝ እኔ እንደናንተ እያዳዳማጭ ነኝ። ልውጣላችሁ እንዴ? ኦ ጉድ እኮ ነው። ሳስነበት በጣም ባለጌ ናት። በጣም ለሰው ትክክል አትመስለኝም። ሀቡዬ በአጠቃላይ እንደተረዳ ነው ለሰው ክብር የሌላት 24,000 ሰው አስቀምጣ ዋሽታ እንደገና ዛሬ መጣ እየገለፈጠች ትናንትና ውሸቴ ነው የምትል ወንድሟ ወንድሟማ ተገላገላት። እሷ ራሷ ምን አለ መሰለሽ፣ አንዴ ሁላችንም በተራ ነው የምናወራው። ወንድሟማ ጣላት፣ ተገላገላት። ምን አገባው? በማን ህይወት የምታላግድ መስሏት? በራሷ ህይወት ነው እኮ የምትቀልደው። ይኸው ራናዌ ናት። አሁን ይህኔ ወይ ቃማ እናሰራልሻለን ተብሎ የሆነ አካል ቃል ገብቶላት ይሆናል መታ እዚህ ጋር የምትዘላብደው። ነገ ደግሞ ቃል የተገባላት ነገር ሳይፈጸምላት ሲቀር ሚዲያ ላይ መታ ስታለቅስ ሀቢባ ምን አለችኝ በሏት። የሚያስጠጋታታ ወይ የራሷን ቤት ላይቭ ከፍታ ቁጭ ብላ ታለቅሳለች። ውሸት የምትዋሹ በውሸት ደግሞ ሰው ላይ የምትመሰክሩ ሰዎች መጨረሻችሁን ታገኙታላችሁ። ጸጸቱም እንቅልፍ አያስተኛችሁም። የሰው ሀቅ መዋሸት፣ የሰው ሀቅ ማለት የሰው ገንዘብ መብላቶች አይደለም። ሰው ላይ በውሸት መመስከር የሰው ሀቅ ይባላል። የዛ ሰው ሀቅ አለባችሁ፣ የሰው ግፍ አለባችሁ። የሰው ግፍ ያለበት ሰው ላይ በውሸት የመሰከረ ሰው ደግሞ መቼም ንጹህ ሕሊና አይኖረውም። መቼም የሰላም እንቅልፍ አይተኛም። አስገቧት። አሁን መቅዲን ኔትወርክን የነቀላት አስገቧት። ጀምሪ ሶሊያና ያለኝ የምትሆን እውነት አውሪና ወደሚቀጥለው ሰው እንሄዳለን። አቡዬ አንዴ ከዚች ጋር ግን መናገር የምፈልገው ቺ ልጅ ከእንትና ሳራ ጋር ገብታ ነበር። አሁን ከሳራ ጋር ገብታ ምስር ከይቅርታ ጋር ስምሽን ለማጥፋት አይደለም። እኔ አቅሻለሁ፣ ህፃን ልጅ ነሽ፣ ወንድምሽን አሳልፈሽ አትስጪ፣ ወንድምሽ ነው እያልሽ አሰምቼሻለሁ። እዛ ጋር ማለት ነው። አሁን ሊብ ላይ ማለት ነው። ብዙ ሰው እየሰማሽ ነበረ። ያ ማድረጉ ተገቢ አይደለም። የእናቴ ልጅ ብትሆን እናቴ ብትሆን ለእውነት እቆማለሁ። ትላንትም ተብሏል እዚህ ቤት ማሬ እየመከርኳት ሳይሆን ቆይ ሁለታችሁም እኩል አታወሩም። ስለዚህ ተጨርስና ምስር ትመልሽላታለሽ። ቀጥይ። ይኸውልሽ ሶሊያና ማንም ላይ ስልጣን የለውም። ምስርን ምን ማለት እንደሌለባት የምትነግሪያት አንቺ። አንድ ሰው አንቺ ላይ ያልሆነ ነገር ሲልብሽ ስታይ ታዝበሽ ለፈጣሪ ትሰጫዋለሽ። ነገ ፈጣሪ እጁን ይሰጠዋል። አንቺ ሀቅሽ የተበላብሽ ከሆነ አንቺ ተበዳይ እንደሆንሽ እያወቀ አንድ ሰው ሀቅሽን ከበላ ማለት ዝም ካለ፣ በሀቅ ካልመሰከረ፣ ዝም ካለ ከፈጣሪ ያገኘዋል። አለቀ። አንቺ ምስር እህትሽ ናት ወይ ልጅሽ ናት አትበየ ማለት መብት የለሽም። መብትሽን ወቂ። መብትሽ ድረስ እንደሆነ እኔ አሁን ለምሳሌ ሚቆም አንድም ሰው አታገኝም። ይሄን ብቻ ማንም የእናትሽ ልጅ የለም። እኔም የፈለግኩት እኔ ማለት መብታለኝ። ማንም ሰው የፈለገውን እንዲህ ለምን አላላችሁልኝም፣ ለምን አልቆማችሁልኝም፣ ለምን አልመሰከራችሁልኝም የማለት መብት የለሽም። መብትሽ ሀቅሽን ብቻ መናገር ነው። በቃ እኔ ይሄ ነኝ። በቃ ይሄ ካመንን እናምናለን፣ ካላመንን አናምንም። አንቺ ከኛ ገንዘብ ፈልገሽ ነው የመጣሽው እዚህ ጋር ገንዘብ እንዳሰባስብልሽ ከሆነ እዚህ ቤት የመጣሽው ኔቨር ኤቨር። እኔ ለታማሚ መታከሚያ ብቻ ነው ማሰባሰቡ። ስለዚህ ገንዘብ ፈልጌ አይደለም ሀቄ ብቻ እንዲወጣልኝ ነው ካልሽ አለኝ የምትሆን ሀቅ ተናገሪ በኮንፊደንስ። ዳትዜት አለቀ።
እሻውዬ እኔ የገንዘብ ፈልጌ አይደለም። የገንዘብ ፍለጋ ቢሆን እንደዚህ አይደለም። የፈለጉት ሀቄና መኖር ስለምፈልግ ብቻ በሪሌሽንሽፕ ላይ ከሰው ጋር ስትኖሪ ማናት ምንድናት የሚባለው ነገር ስሜ እንዲጠፋ ስላልፈለጉ ነው። በነበረን ላይፍ ላይ አሁን ወደ ራሴ ነው፣ ወደ ሌላ አይደለም ሄደው ወደ ራሴ ነው ማውራው። በነበረን ላይፍ ላይ ባልና ሚስትን በይን ጓደኛም በይን አብረን ቆይተናል። በፍቅር ወደ 9 ዓመት ቆይተናል። አብረን ደግሞ 1 ዓመት ከምናምን ከአንድ ቤት ነበርን። በምንኖርበት ታይም ላይ ግን አብረን ተጠንቅቀን ወይም ደግሞ ቤት ካሜራ ቆጥሬ አይደለም የምተኛው። ያው ፍቅረኛዬ ነው ጓደኛዬ ነው ብዬ ነው የምተኛው። በምተኛባቸው ታይምም ሻወርም ስትወስጂ ምንም ስትይ ባልሽ ነው ጓደኛሽ ነው። ምንም ቤተሰብ በ80 ያነሰረው እንጂ ቤተሰብ ተዋውቀናል። የኔም ቤተሰቦች ሙሉ ያውቃል። የኔም ቤተሰቦች ከወንድሜ ጀምሮ እናቴን ያውቃል። አባቴን ብቻ ነው የማያውቀው። እህቶቼን በሙሉ ያውቃቸዋል። ከአዲስ አበባ እስከ ጎንደር ባለው ዳንግላ ድረስ ማለት ነው ያውቃቸዋል። ተዋውቀን ስንኖር ግን እኔ የወደፊት አብሮኝ የሚዘልቅ ነው ብዬ ነው እንጂ እንደ ማንኛውም ያዳር ምናምን አይደለም የፈለጉት። በቃ የቀን ጥለሽ ሆነን እናሱ ተለያየን። በነበርንባቸው ታይም ግን አንድ የቀረጸ ቪዲዮ ልጄ 2 ልጆች አሉኝ፣ እግዚአብሔር ይመስገን 2 ልጆች አሉ። ለልጄ አባት በትዳር ላይ ገብቼ እየኖርኩ እያለ ያን ቮይስ እና ቪዲዮ በማሳየት ትዳሬን አጥቻለሁ። ማስረጃ አለሽ? ልጄን እያሳደግኩ ማስረጃ ተለያይቻለሁ። የባልሽ ማስረጃ ከፍቅር ዲዛይን ለአዲሱ ባልሽ ለልጆች አባት ለመላኩ ማስረጃ ልታቀርቢልን ትችያለሽ? ተደውሎስ ምንም አይነት ማስረጃ የለኝም፣ ግን ስለተለያየው ቪዲዮ ቮይስ የለም ቮይስ ነው ማስረጃ ከሌለ። ስለዚህ አሁን ልል የምችለው ከቻላችሁ ቮይሱ እንትን ቪዲዮዎቹን አስጠፉልኝ። በቃ እኔ ህይወቴን ልኑር። ምንም አይነት ቪዲዮዎቹን ቮይሶቹን ሶዲያና ቮይሱን ከየት አገኘው? እሺ ቮይሱን ከየት አገኘው ብላችሁ ጠይቁልኝ። አስጠፉልኝ። ቮይስ ነው ያለው ብሏል። ቮይሱን እንዲያጠፋ ነግሯለሁ እንጂ ቪዲዮ የለኝም፣ ምንም አይነት ቪዲዮ የለኝም ብሏል። ቮይሱ ግን እኔ ጋር የላከው ቮይስ ግን አንቺ ይሄ ቮይስ ከቪዲዮ ላይ ነው የተቀዳው ብለሻል አይደል? ከቪዲዮ ላይ ነው በቃ ከቪዲዮ ላይ ከተቀዳ ቪዲዮ ካለ እንዲያጠፋ እንጠይቋለን። ያጥፋ ግን በምንም ልናቅ አንችልም። ምንም አይታወቅም። ካላጠፋም አያጥፋው። 9 ዓመት ምንም ሳያደርግ ሳይፖስት ኖሮ ዛሬ ላይ ምን አነሳሳሽ? አንቺ ስለ ቪዲዮ ዛሬ ለምን አሰብሽበት? 9 ዓመት በሰላም ኖረሽ አግብተሽ ለልጆች ወልደሽ ኖረሽ ዛሬ ቪዲዮ እንዴት ትዛለሽ? ከ9 ዓመት በኋላ ደስ ያለኝማ ስለተሰደብኩኝ መጀመሪያ ይህን ከማድረግሽ በፊት መቆጠብ ነበረብሽ ስለተባልኩኝ ተበድዬ አምጪው ስለያዝኩኝ ልጄ አባት ስለሰደበኝ የልጄ አባት የዛሬ ስንት ዓመት አይደለም ብዙ አይርቅም ስለሰደበኝ የዛሬ 2 ዓመት የዛሬ ዓመት አይሆንም። ዓመት ወር 8 ወር 9 ወር ቢሆን ነው ችየው ስለነበረ ልናገር ብዬ ነው የገባሁት። የዛሬ 9 ወር ለምን አልመጣሽም? ቸው ነበር አልገባም ብዬ አልናገርም አይደለም። ይሄን ከዚህ በላይ እኮ ብዙ ነገር አሳልፌያለሁ። አልናገርም ብዬ የተውኩት ነገር ነው። የተውኩትን ነገር ትናንት መንገዱን ሳገኘው ገብቼ ተናገርኩኝ። አለቀ። የተናገርኩት ደግሞ እንዲያቆምልኝ ብቻ። ለምን አሁን ዱባይ ከመጣው ደግሞ የሆነች ነገር ፈልገው ስለሚጣላኝ ይቺን ነገር ባያደርግብኝ ለምን እኔ ስተበዳይ አይደለው? ህይወቴን አበላሽቶታል። ልናገር ሰውም ይማርበት ብዬ ነው የገባሁት ከምንጂ ምንም ፈልጌ አይደለም። ግን ይተወኝ በቃ። ህይወቴን አበላሽቶታል። አንዴ ማንነቴን አሳጥቶኛል። ይሄ ማንም የሚያውቀው ነው። ማስረጃ የእንትን ማስረጃ ስለሌለኝ የቮይስ ማስረጃ ስለሌለኝ የቴክስት ማስረጃ ስለሌለኝ ነው እንጂ በሰው ደረጃ በቂ ሰው ነበረኝ። የሰው ማስረጃ አይሆንም ስለተባለ ነው ማንነቴን እንደቀማኝ ምን እንዳደረገኝ ምን እንደሰራኝ ማንም ይመሰክርልኛል ማለት ነው። ግን አሁን ከቻላችሁ ይተወኝ። ቤተሰቦቼ ጋር የሆነ ነገር ቢሆኑ በልጆቼ በቤተሰቦቼ የሆነ ነገር ማድረግ ሁሊያና አሁን አንቺ ያልሽው ራቁት ቪዲዮ እና ቮይስ ለባሌ ልኮ ባሌ ፈታሰምቶ ደውሎ ማለት ነው። እንደዚህ ድምፅ ነው የሚያሰማው። እንደዚህ አይነት ሴት እኮ ነው አግብተህ ያለኸው፣ እንደዚህ አይነት ሴት እኮ ነው እንደዚህ የምታደርገው ብሎ ነው ያሰማው። ድምፄ ደግሞ ይታወቃል። የትም በይው ድምፄ ከየትም ይታወቃል። ስለዚህ ለባሌ ዋን ሰከንድ ቅድም ልኮን ያልሽው አይደል? ቅድም ነው ልኮ ደውሎ ማለት ነው ለባሌ በቃ ሁሉን ነገር አሳይቶታል፣ ነግሮታል።
በቪዲዮ ኮል በምንድን ነው የደወለለት? እሱን አላውቅም። እኔ መሰደቤን ነው እንደዚህ ከማድረግ መቆጠብ። ባልሽ መጥቶ መመስከር አለበት። ባልሽ ይምጣና አይመሰክርልኝም። ለምን? በጣም ተጣልተናል። ከልክ በላይ ስለተጣላን ልንገርሽ ማለት ነው። ፍቅር ዲዛይን ባሏ መጥቶ ካልመሰከረ እኔ በስም ማጥፋት ወንጀል እከሳታለሁ እያለ ነው። ባሏ መጥቶ ይመስክር። እኔ ቀጥታ ስልክ ፍሪ ስልክ አለኝ፣ ከፈለግሽ ፍሪ ስልክ እኔ ልደውልለትና በስልክ ይመስክር እያለ ነው። ባልሽ ይመስክር። አይመሰክርልኝም። በእውነት አይመሰክርልኝም። ስለማውቅ ነው። ለምን? ከልክ በላይ ስለተጣሉ። ፍቅር ስልክ ቁጥሩ አለው፣ ሊደውልለት ይችላል። የባልሽ ስልክ ቁጥር አለው ፍቅር ዲዛይን ይኖረዋል። ለምን አይኖረውም እንዴ? ለምን አይኖረውም? የአበሻ ቀሚስ ሲሰራለት ነበር፣ ሲያሰራው ነበር። በቃ ጥሩ። ይደውልለትና ይጠይቀዋል። መጥቶ በስልክ ቀጥታ ፍቅር ዲዛይን እዚህ ጋር ገብቶ ዳይሬክት እየሰማን ደውሎ ምስክርነቱን ይጠይቀዋል። ለምን ተፋታችሁ? ምክንያቱም ይጠይቀዋል። ለምን ተፋታችሁ? ለምን ሚስትን ፈታሃት ሲለው ይነግረዋል። አንቺ እንዳልሽው ቮይስ እና ቪዲዮ ልኮበት ከሆነ ይናገራል ለምን እንደፈታሽ። ጥሩ ይናገር፣ ችግር የለውም ይናገር። ግን በትክክል አይነግረውም። ይሄ እዚህ ጋር ቁጭ ብዬ ነው ያለሁት። አይነግረውምም፣ አይገባምም፣ እሽም አይለውም። በእርግጠኝነት ምን አስጨነቀሽ ይለዋል። አንቺ እዚህ ቆይ፣ ይደውል፣ ችግር የለም ይደውል። አሁን ይደውልልናል። እስከዛ መቅደስ ማውራት ትችያለሽ። መናገር የምትፈልጊውን ተናግረሽ ትወርጃለሽ። መቅደስ እሺ ሀቡ እና እኔ እንደዛ ነው። እሷ ጋር ተገናኝተን አውርተን ነበረ። ሶሊያና የባለቤትሽ የቀድሞ ባልሽን ስልክ ቁጥር ላኪልኝ። ፍቅር ዲዛይን ስልኩ የለውም። መቅደስ አንዴ ጠብቂኝ፣ ስልክ ላወራ ስለሆነ እስከዛ። ሰክሰስ ይሰማል? አዎ ይሰማኛል። አቤ አጫታ ላይ ካለውን ካውራ አንዴ ስሙን ጻፊልኝ። ሊመሰክርልኝ ይችላል ብዬ አላስብም። ያለኝን ቃላት ግን ልንገርሽ። መጀመሪያ ነገሪኝ ውዴ፣ ምንም አትበይ። ስሙን ብቻ ነገሪኝ። መላኩ በቃ ስሙ ደርሶኛል፣ ስልክ ቁጥሩ ደርሶኛል። ደውሎ ሲያናግረው ሪከርድ አድርጎ ይልክልኛል። ምንም ችግር የለም። ኦኬ ጀምሪ መቅደስ። ሻቡዬ ስራ ያስገባች ነው ያልሽኛ፣ ሄሮት ነው ያስገባች። ኦኬ እሺ። አንቺ ወንድምሽ ላይ የውሸት ለመመስከር ምን አነሳሳሽ? ተጸጽቼ ነው። ምን አነሳሳሽ? መጀመሪያ ምንድነው አላማሽ? መተሽ ወንድምሽ ላይ 24,000 ህዝብ በተሰበሰበበት የውሸት ስትመሰክሪበት ምን ነበር አላማሽ? ምን ለማግኘት ምን ቃል ተገብቶልሽ ነበር? አንደኛ ሰው ገፋፍቶኛል፣ ሁለተኛ ደግሞ እኔ ትንሽ ቂም ስላለብኝ ለመበቀል። ማን ነበር የገፋፋሽ? አንደኛዋ እሷ ናት፣ ሌላ ራሴ ነኝ። እሺ ሶሊያና ስትገፋፋሽ ምንድነው ቃል የገባችልሽ? ከመሰከርሽ ምን ልትሰጥሽ? አይዲ ልታስተካክል። አንቺና አልቅብሽም። እሺ ለራሱ አይዲ ሳይኖራት ለአንቺ አይዲ ልታሰራ ጉድ።
እሺ ይህንን ሀሳብ እኔ ነኝ ቅድም የሰጠሻል። አይዲሽን እናሰራልሻለን ብለው ቃል ገብተውልሽ እንደዛ አይደለም። ያንቺ ዋት ያልቀው። እሺ እንደዛ ካልሽኝ የምሬ ነው። ትንሽ ደቂቃ ብቻ ስሚኝና ከዛ ልውረድ ማለት ነው። እንሰማሻለን። ብዙ የዋሸሻቸው ነጥቦች አሉ፣ ግን በቃ እየዞረብንም ቢሆን እንሰማሻለን። በጣም ዋት ያምናት እናቴ ትሞት። በጣሪ ሆይ ድረስ ምናምን አይደለም። ስሬስ ቁም ነገር እናንተ ከመሰላችሁ ግን እሺ ውሸታም ነኝ እኔ እኮ ውሸቴን አምኜ ተቀበልኩ። ውሸታም ነኝ ብዬ እኮ ይቅርታ ጠይቁ ህዝቡ ነው መልአክ። እሺ እኛ ነን ውሸታም እና ሀቡ አዳምጪኝ አንዴ እና እንደዛ ብሌ መጥቼ ስማጥ አንዴ ይቅርታ አንዴ ሀቡዬ በማርያም እሷን ላደናቅፍ አይደለም በማርያም እያለችኝ እንትን ልለታችን ጠብቂ። እሺ ምንድን ነው አንዴ ልልሽ የምፈልገው እንደ ማስያዣ አድርጎ ለመደወል የፈለገው ስልኩ ጠፍቶበት አይደለም። ከቻልሽ ፍሪኮል ካለሽ ራስሽ ብትደውይለት። የለኝም ፍሪኮል እኔ ከየት ላምጣ? የለኝም። ስለዚህ ለምን ገስት ላይ አስገቢው? እሺ ገስት ላይ ገብ ለምን አሁን ስልኩ የለኝም ብሎ እንደ ማስያዣ ነው ያደረገኝ። እኔ ራሱ ለምን እንዳልዞርብኝ አላውቅም። እንደ ማስያዣ ነው ያደረገኝ። ገስት ላይ አስገቢው። ችግር የለም አስገባዋለሁ። ሁለት ሚሊዮን አስገቡት እንጂ ታብታቡን ይህን የመሰለ አጀንዳ ቁጭ ብለህ ትሰማለህ እንዴ? 2 ሚሊዮን አስገቡት እንዴ? አሁን እሱ ውጭ ያለው ወደ ቤት ይገባና ይደውልለታል። እዚህ ጋር መጥቶ ስፒከር አድርጎ ይደውላል። ላይቭ ላይ አላወራውም። እዚህ ላይቭ ላይ ሪከርድ ስፒከር አድርጎ ሲያወራ ለመጀመሪያ ጊዜ ከረጅም ጊዜ በኋላ የሚያወራ ሰው ለመጀመሪያ ጊዜ ማይተዋወቅ ሰው የሚያወራው አወራርና ምናምን እንባንናለን። እሱ ዶን ወሬ ሚዩት አድርገሽ ተራሽን ጠብቂ። እሺ መቅደስ እና ሀቡ እና እንደዛ ብዬ መጥቼ ስም አጥፍቻለሁ እና ደግሞ እኔ ከጥፋቴ ተጸጽቻለሁ። ትናንት ስለዋሸሁት ነገር በጣም በአይምሮ ውስጥ እየተመላለሰ ሰላሜን አሳጦኛል እና ለዛ ነው አንደኛ ሁላችሁን ህዝቡን ይቅርታ ለመጠየቅ፣ ሁለተኛ ደግሞ እሱን ስሙን ስላጠፋሁት ይቅርታ ለመጠየቅ በውሸት ስለመሰከርኩ እና ደግሞ ደሞዜን ምናምን ያልኩት ቤት እንደገዛልኝ እውነተኛ ለመሆን ለመናገር፣ ሶስተኛ ደግሞ እሱን ስም ማለት እሱን ለማላክሽልኝ ቮይስስ አንቺ ላይ መጥቼ በውሸት ልመሰክር ስለሆነ እንዳትቀየሚኝ ያለሽ ወንድምሽስ? እኔም ወንድምክ ቆይ እኛ ህፃን አይደለንም፣ ጅል አይደለንም። እዚህ ጋር እኔም ወንድምክ እኔም እህትክ እሱም ወንድምክ ነው። ለምንድን ነው እኔ ላይ የምትመሰክረው በውሸት? ለምን ስትዩ እና እንጀራዬን ልጣ ወይ ያለሽስ የወንድምሽ ቮይስ የላክሽልኝስ? እንደዛ በልታ ብሎ ነው እንደዛ አርጌ ላኩልሽ። እንደዛ ብለ ቮይስ ላክልኝ ብለሽ ነው ወንድምሽ የላከልሽ? ማለቴ እንደዛ በል ማለቴ እንደዛ ብዬ መረጃ ላንቺ ለመላክ ነው እኔ እንደዛ የላኩልሽ ማለት ነው። እንደዛ በል ብለሽ ወንድምሽን ለሀቢባ ልልክ ስለሆነ እንደዛ ላክልኝ ብለሽው መረጃ እንዳልከፍተው እዚህ ጋር ቮይሱን ትናንትና ስላልተጠቀምኩት ነው። እሱን ቮይስ ስላልከፈትኩት ነው። አንቺኛ ህፃን ስልሽ እንዴ? እሺ ሀቢባ በቃ ለውራደሽ በቃ እንደዚህ ካላመንሽ አይደለንም ካላመንሽ እንደ በየቀኑ እየመጣብሽ ውሸት እየፈጠሽ ስቲል እንድናምንሽ ትፈልጊ። ቤት የሚባል ነገር አልገዛልኝም። ልጅነቴን ያለው እኔ ብዙ ነገር